ቤት እንመዘገባለን። እሺ ዛሬ አልመጣም። ያራድዬ ልጅ ገብቶኛል። ይኸውልሽ ሳይሽ የምትሄዱበትን ቦታ በቴክስት ላኪልኝ። እሺ በቃ ውሃ፣ ነገ ትምህርት ቤት አብረን እንሄዳለን። እሺ እንደውም እኔ ትምህርት ቤት አልሄድም። እሺ እራስሽ ሂጂ። እሺ የማይጠበቅ ነገር ካልጠበቅኳት መጣ። ያራድዬ ልጅ በቃ ተስማማን አይደል? አዎ በጣም ጎበዝ ልጅ ኒዳ። እሺ ሰዓት ቃዴስ መጠነን ይዟት እየሄደ ነው። ወዴት ልበልሽ? ቦታውን ቴክስት አድርጋልኛለች። አሁን እንሂድ እባክሽ። ቆይ ግን ምንድን ነው ያደረገሽ? ለምንድን ነው የማታዪው? ኤቢ አይንሽን ግለጭ። ትክክለኛ ሳይሆን ሲቀር ከቆየ አትማሪም እንዴ? በቃ እንሂድ እባክሽ። አሁንም ቃዴስ መጠነን እየጀነጀናት ነው ልትይኝ ነው? በጣም አደገኛ ሰው ነው። ይኸውልሽ እመኝኝ፣ እንሂድና አብረው ካላገኘናቸው የፈለግሽውን ቅጭ። ቦታውን ቴክስት አድርጋልኛለች። አውቀዋለሁ። አልጋ ቤቶች አሉ። ልጅቷ እንዳናስበላት እንሂድ በቃ። ምንድን ነው የምታወሪው? በቃ ዝም ብለሽ ነው እንሂድ አልኩሽ እኮ ነው። መለስበት ቦታ ይቻላል። አንድ ነገር ብቻ ወደ ቤት ይመልሰኛል። እሱም ይቅርታሽ ብቻ። እሺ ይቅርታ። አንቺ ይቅርታ አትበይኝ እሺ? እንዴ እንዴ አንቺ ምንድን ነው ልትገያት ነው? ዘርበሽ ምን አገባሽ? ያገባሻል። ተሚኛለሽ። የአንቺን ጉድ ገና እያጣራው ነው። እሺ ደድቆ ነው በቃ። ምንድን ነው ንግግርሽ? ሚስት ይኑረኝ አይኑረኝ ሳታውቂ ዘለሽ ጥንቁቅት ያለሽ እንጂ ይኑርሃ። እኔ አሜሪካ ወስደሃለሁ እኮ። አልፈልግም የኔ ያለ ማርታ ደረጀ ከቤት በመጥፋቱ በጣም ተናዳ ሌላ ጭንቀትና ሀሳብ ውስጥ ገብታለች። ወይዘሮ ማርታ እንግዲህ ደረጀ ከቤት በመጥፋቱ በጣም የተናደደችው ለልጆቹንም ስትጠይቃቸው እንግዲህ እኛ የሚያመለከተን ጉዳይ የለም፣ ታዲያ ምን ያድርግ? አንቺን ይቅርታ ከአንዴ 2-3 ሲጠይቅሽ አንቺም የይቅርታ ልብ እንደሌለሽ ነገርሽው። ስለዚህ ምን ያድርግ ብለሽ ነው ለአንቺ ከምትሄጂ ብሎ እሱ ቤቱን ለቆልሽ ሄደ። ታዲያ ከዚህ በላይ ምን አዲስ ነገር ያለ? ይሄ ብቻ ነው እኮ የሆነው። ምን ነው አንቺ ራስሽን ብቻ ራስ ወዳድ ሆንሽ በማለት ነው እንግዲህ አብጌል ደረጀ ለማርታ የመለሰችላት። ማርታም እንግዲህ ስትሰማ በጣም ነው የተናደደችው፣ በጣም ነው የተበሳጨችው። እንዴት እንደዚህ ትይኛለሽ? ለኔ ብሎ ነው ቤቱን የለቀቀልኝ ስትላት ኦፍ ኮርስ ታዲያ ምን ተጠብቂ ነበረ? ምክንያቱም አንቺ ይቅርታ ካላደረግሽለት አባዬ ምን አይነት ህይወት እንዳለ አይተሽዋል። ሶስት ሲቀጥል ደግሞ ከአንዴም 2-3 ይቅርታ እንድታደርግለት እኛም ነግረሽሻል፣ እሱም ጠይቆሻል። እምቢ ያልሽው ቤቱን ለቆልሽ ሄደ። በቃ የተፈጠረው ነገር ይሄ ነው፣ ሌላ ምንም አዲስ ነገር የለም በማለት ነበር እንግዲህ ለማርታ የመለሰችላት። ወይዘሮ ማርታም እንግዲህ በጣም ነው የተናደደችው። እንዴት እንደዚህ አይነት ምላሽ ይሰጠኛል? እንዴት እንደዚህ ይሆናል? እንዴት እስከ ቤት ይጠፋል? በእንደኔ ብሎ ነው ከቤት ሲወጣው በማለት ነበር እንግዲህ ግራ ቀኝ ጥያቄዋን ያቀረበችው። ያው ከዚህ የተለየ ሌላ ነገር እንደሌለ ነው አብጌል ደረጀ መለሰችላት። በዚህ መካከል እንግዲህ አብጌል ደረጀንና አብጌልና እንትና አርጁ በነበራቸው አጋጣሚ እያወሩ እያለ እስቲ ዛሬ አንድ ቻንስን ብሰጥህ ምንድነው የምትፈልገው? የፈለከውን ነገር አድርግ በማለት ነበር ለአርጁ እንግዲህ ፈቃድ የሰጠችው አብጌል። ይሄንን ፈቃድ ስትሰጠው እንግዲህ ምንድነው ያደረገው አርጁ? እንደዛ ከሆነማ ላድርግ በቃ ፈቀድሽልኝ ሲላት ኦፍ ኮርስ አዎ ፈቅጄልሃለሁ። አንድም ቀን ጥሩ ንግግር ተናግሬ አላውቅም። አንድም ቀን መልካም ነገር እንድታደርግ ፈቅጄልህ አላውቅም። አንድም ቀን ጥሩ ነገር እንድትናገረኝ አድርጌ አላውቅም። ስለዚህ በቃ ዛሬ የፈለከውን ነገር አድርግ ፈቅጄልሃለሁ በማለት ነበረ እንግዲህ ጥሩ እንትን ያሳየችው። በዛም እንግዲህ አርጁ እንድናደርገው እሺ በቃ እንደዛ ከሆነ ብሎ እንግዲህ አንገቷ ላይ ነበረ የሳማት። እንግዲህ የሚገርመው ነገር የሉሃ ጉዳይ ሆነና እሱ አንገቷን ሲስማት ቃዲስ ደግሞ ከኋላ ደረሰ ማለት ነው። በዛም እንግዲህ በጣም ነበር የደነገጠው። ቃዲስም ደንግጧል፣ እሷም ደንግጣለች። አይደለም እኮ የሆነ ችግር ተፈጥሮ ነው እዚህ እናውራ ብሎኝ እኔም ጥሩ ስሜት ስላልነበርኩኝ ነው። ቃዲስ እንዴት መጣ ሳትደውልልኝ ምን ተፈጠረ በማለት ነበር እንግዲህ በመደናገጥ ስሜት ውስጥ ሆና መልስ የነበረው አብጌል። ግን ደግሞ እንደዚህ አይነት ምላሽ ልትመልስም ቃዲስ አብሽሪ፣ ምንም ችግር የለም፣ ምንም ነገር አታስቢ፣ የሆነው ነገር ቀላል ነው፣ ሁሉም ነገር ለበጎ ነው፣ ሁሉም ነገር ለመልካም ነው። ልጁ ደግሞ እንደሚያስቸግርሽ እኔ ጠንቅቄ አውቃለሁ። ስለዚህ አንቺ ሳትሆኚ ጠላቴ እሱ ራሱ ነው። ለማንኛውም የተፈጠረው ነገር ለምን ተፈጠረ ሳይሆን መባል ያለበት ለወደፊት ግን እንደማንም ብለሽ ከዚህ ልጅ መራቅ አለብሽ። ሌላው ነገር ሁሉም ነገር ቀላል ነው ሲል ነበር እንግዲህ ቃዲስ ኤቢን እንትን ያላል። ኤቢም እንግዲህ አረ ድጋሜ ደግሞ እሱ ጋር ምን አገናኘኝ? ምንም ችግር የለውም፣ ለአሁኑ በቃ ይቅርታ አድርግልኝ፣ ምክንያቱም ጥሩ ያልሆነ ስሜት ውስጥ ስለሆንኩኝ ነው። ስለዚህ ተረዳኝ፣ እንደምትረዳኝ ደግሞ
አውቃለሁ ብላ ነበረ ስትል የነበረው። አርጁም እንግዲህ ማነው ቃዲስ ይቅርታ፣ ኧረ ምንም አታስቢ ብዬ እኔ እኮ በጣም ነው የምወድሽ ታውቂያለሽ አይደለ? ከዛ ሲቀጥል ደግሞ ያለሽበትንም ስሜት እኔ በደንብ እረዳለሁኝ። ካለው አንጻር ይሄን ነገር ብታደርጊ ምንም መጥፎ ነው ወይም ከባድ ነው ማለት አይደለም። ስለዚህ አብሽሬ እኔ ቆንጆ በማለት ነበር እንግዲህ አብሮ ሲያለሳልስ የነበረው። በዚህ መካከል ኤቢ እንግዲህ አመሰግናለሁ ብላ እንግዲህ አቅፎ ይዟት ሄዷል። ይሄ እንግዲህ የሚያሳየው በነገራችን ላይ እውነትም ቃዲስ ንጹህ ሆኖ ወንድ ወይም ጥሩ ወንድ ሆኖ ለእሷ እንደዚህም አዛኝ ሆኖ እንዳይመስላችሁ፣ ሆን ብሎ ነው፣ አውቆ ነው። ገባችሁ አይደለ? ራሱ እሱ ያሰበው ማሳካት የፈለገው እስከ መጨረሻ መሄድ ማሳካት ማድረግ የሚፈልገው የሆነ ሴራ ወይም ደግሞ የሆነ ስትራቴጂ ስላለው ያን ነገር ለማሳካት የሚያደርገው ጥረት እንጂ የእውነትም እሷን ወዷት ኦር ደግሞ ለእሷ አዝኖ ለእሷ ተቆርቆሮ እንዳልሆነ እዚህ ጋር መረዳት ትችላላችሁ ውድ ቤተሰቦቻችን። ይሄ በጭራሽ ከእውነት የራቀ እንደሆነ ትረዱታላችሁ ብዬ አስባለሁኝ። ቃዲስ በጣም አስመሳይና ኃይለኛ ሰው ነው። በነገራችን ላይ በጣም መጥፎ አስመሳይ፣ ነገሮችን በብልጠት የሚያደርግ የሚፈልገውን ነገር ለማሳካት ምንም ነገር መሆን የሚችል ማድረግም የሚችል ሰው ነው። በዛ አማካኝነት እንግዲህ ይሄው በዚህ መልኩ ነገሩን እያጥፋፋና በሱ በሚመቸው መልኩ እንዲሄድለት እየሞከረ ነው የሚገኘው። እንግዲህ እዚህ ደርሷል ማለት ነው። በጣም ይገርማችኋል። ምክንያቱም የሚያደርግበት መንገድ ነገሩን ለማድረግ እየሞከረ ያለበት መንገድ በጣም ከባድ ነው ልጁ። ምክንያቱም ጋይስ ነገሮችን የሚያደርገው በጣም በጥንቃቄና በጥንቃቄ ነው። ከአንዳንድ እያንዳንዱ ነገሮች የሚያደርገው ጥንቃቄ አካሃዱ በቃ ለነገሮች እንዴት አድርጎ እንዴት መስራት እንዳለበት አካሃዱን በቃ ከአንዳንድ ነው የምላችሁ ጋይስ፣ ከአንዳንድ በጣም ጠንቅቆ ነው የሚራመደው። ስለዚህ በመጨረሻ ግን ዳጣ ዛሬ ትልቅ ወጥመድ አስገብተዋለች። እንግዲህ እንደሚሳካላት ተስፋ እናደርጋለን። እንዳያችሁት እንግዲህ ሲያደርግ የነበረው ነገር በጣም ከባድ ነው። ከባድ የሚባለው ብቻ ራሱ የማይገልጸው ነበረ። ምክንያቱም ምጥን ሲያገኛት አጋጣሚውን ተጠቅሞ ማድረግ የፈለገውን ነገር እንግዲህ አይታችሁታል ማለት ነው። ስለዚህ በዛ አማካኝነት እንግዲህ የራሱን ሴራ ለማራመድ እየሞከረ ነው የሚገኘው። እንዳጠቃላይ ግን ሁኔታው ደግሞ በዛ ልክ እየሆነ አይደለም ማለት ነው። ውድ ቤተሰቦቻችን ቀጣዩ ሁሉም ነገር መልካም ከዛም አሪፍ እንደሚሆን እንግዲህ እምነታችን ነው ውድ ቤተሰቦቻችን። ስለዚህ በጣም አስቸጋሪ ሁኔታዎች ውስጥ ቢሆንም እንኳ ለነገሮች ያለው እንትን ኮንፊደንስ እና ነገሮችን ለማድረግ እያደረገበት ያለው መንገድ በጣም የሚደነቅ የሚገርም ብቃት ነው። ዳጣ ግን ዛሬ በእርግጠኝነት ተሳክቶላት እንደምታሳፍረው ተስፋ አለን እንጂ በጣም ነው የሚገርመው ልጁ ይህ ነገሮችን እንዴት አድርጎ ማስሄድ እንደሚችል በጣም ከባድ ልጅ ነው። በቃ በጣም ነው የሚችለው። ያንዳንዱን ነገር ስከሳ በጣም ይችላል ነው የምላችሁ ቤተሰቦቼ፣ በጣም ማለት ነው። እና ከዛ አንጻር እንግዲህ ያደረገው ነገር በቃ ምን ብዬ ልንገራችሁ ጋይስ፣ በጣም ከባድ ልጅ ነው ልጁ በጣም ማለት ነው። እና ዳጣ ግን ዛሬ እንግዲህ ከአንዳንድ ተከታትላ ይዘዋለች። ስለዚህ መጨረሻ ላይ እንግዲህ እንደሚያፍር ዳጣና በተለይ ኤቢ መጣላት የለባቸውም በፍጹም። በተለይ ዛሬ ይሄ ነገር ሳይሳካላት ከቀረ ዳጣ ኤቢ የመጨረሻን ልትቀየማት ሁሉ ትችላለች፣ ደግሞ ትቀየማታለች። ምክንያቱም ይሄ ነገር በጣም ከባድ ነው። ከአንዴ 2/3ኛዋ ነው አሁን በዚህ ስቴፕ ይሄ ነገር እውነት እንዳልሆነ ኤቢ ታረጋገጠች። በቃ ከባድ አደጋ ውስጥ ነው የምትገባው። ስለዚህ ይሄ ነገር በዚህ ተስተካክሎ አሪፍ እንደሚሆን እምነታችን ነው። ምክንያቱም አንደኛ እነሱ መጣላት የለባቸውም፣ በሁለተኛ ደረጃ ደግሞ ነገርዮሹም በዚሁ ጋር መቋጨት አለበት ብዬ አምናለሁኝ እኔ ማለት ነው። እንዳጠቃላይ ግን ነገርዮሹ ትንሽ ከባድ ነው እንዳያችሁት። ማርታም በጣም ጭንቀት ውስጥ ገብታለች። ስለዚህ ቀጣይ እንግዲህ አዳዲስ ነገር ይዘን የምንመጣ ነው የሚሆነው። ሰላም ቆዩ።